ሰላም ጤና ይስጥልኝ ውድ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን እንደምን አላችሁልን? የብስራት ፕሮግራማችን አሁን ጀምሯል። በዛሬው የብስራት ፕሮግራማችን የ2018 የኢትዮጵያ ፕሪሚየር ሊግ የእጣ ወጣት ድልድል በትናንትናው ዕለት ይፋ ሆኗል። በዚህ ጉዳይ ላይ ቆይታ የምናደርግ ነው የሚሆነው። ፕሮግራም አዘጋጅቶ ወደ እናንተ በማድረሱ መላኩ ወልደሰንበትና እኔ አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን አብረናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መሌ ሰላም እንዴት አለ? አለን ሁሉ ሰላም ሁሉ ሰላም። እንኳን አደረሰ። እንኳን አብሮ አደረሰ። መልካም። በዛሬው የብስራት ፕሮግራማችን የምንመለከተው ጉዳይ እንግዲህ የ2018 የኢትዮጵያ ፕሪሚየር ሊግ የዕጣ ወጣት ድልድል በትናንትናው ዕለት በፕሪሚየም ዌስት ዳይናስቲ ሆቴል ይፋ ሆኗል። በዚህ ጉዳይ ላይ ቆይታ የምናደርግ ይሆናል። ታዲያ ብዙ በአዲስ ፎርማትም ስለመጣ ብዙ አነጋጋሪ ሆኗል። ይህ ጉዳይ የግልጽነት ጉዳዮችም ይነሳሉ። ምናልባት የኢትዮጵያ ፕሪሚየር ሊግ በአዲስ ፎርማት ስለመጣ ክለቦች ይህንን ጉዳይ ያውቀውታል ወይ ያላወቁትም? በዕጣ ወጣት ስነ ስርዓቱ ላይ የነበሩ ሁነቶችስ ምንድን ናቸው የሚሉትን እያነሳን ቆይታ የምናደርግ ይሆናል። ማለት እንግዲህ የኢትዮጵያ ፕሪሚየር ሊግ እስከዛሬ እንግዲህ ተሰምቶም ታይቶም በማይታወቅ ሁኔታ በአዲስ መልክ ውድድሩ እንደሚደረግ የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር በትላንትናው ዕለት እንግዲህ ይፋ አድርጓል። ማን ከማን እንደሚጫወትም እንደዚሁ ተገልጿል። ነገር ግን ያው ውድድሩ መቼ ይጀመራል፣ የት ይጀመራል የሚለው ግን አሁንም ይፋ አልሆነም እና የዘንድሮ የዕጣ ማውጣት ወይም የፕሪሚየር ሊግ የሚጀመርበትን ጊዜ ያለማወቅ ጉዳይ ወይም በአብዛኛው ብዙ ነገሮቹ የዘገዩ ሆነዋል። ከአሁን ቀደም እንግዲህ እንደምታውቀው ፕሪሚየር ሊጉ መቼ ይጀመራል የሚለው ነገር በይፋ ይታወቅ ነበር። አሁንም በእርግጥ ጥቅምት 8 ይጀመራል የሚል ነገር አለ። ግን የዕጣ ማውጣት ስነ ስርዓቱ ሁሉ ብዙ ነገሮቹ ግን የዘገዩ ሆነዋል። የት ከተሞች እንደሚጀመርም እንደዚሁ ማይታወቅበት ሁኔታ ነው የተፈጠረውና ይህ ለምን ሆነ የሚለው ነገር በራሱ ያነጋግራል። ትናንት የተካሄደው የዕጣ ማውጣት ስነ ስርዓትም እንዴት ነበር? ሂደቱ ምን ይመስል ነበር? ግልጽነት ነበረው ወይ? የፕሪሚየር ሊጉ ፎርማት ሲቀየር ተቀይሯል። አሁን መቀየሩን በተመለከተ ሊግ ካምፓኒው የሰጠው መግለጫ ማብራሪያ ምንድን ነው ብለህ ስትል እዛ ላይም የግልጽነት ጉዳይ ታነሳለና ግልጽነት፣ ፍትሐዊነት ጥያቄ ከተነሳባቸው ደግሞ ውድድሮች ሰላማዊና ጤናማ መሆናቸው ላይ የራሱን የቻለ አሉታዊ ተጽዕኖ ሊያሳድር ይችላል። አሁን ላይ እንግዲህ ፕሪሚየር ሊጉ ትላንትና ይፋ መሆኑን ተከትሎ ውድድሩ የተለያዩ ክለብ አሰልጣኞችን፣ ተጫዋቾችን ምናምን አነጋግሬ ነበር ምሽቱን ዛሬ ማለዳ ላይም እንደዚሁና አብዛኞቹ ከዚህ ከግልጽነት ጋር ተያይዞ እንዳልገባቸው ነው እየተናገሩ ያሉት። ክለቦቹም እንደማያውቁ ነው እየተናገሩ ያሉት። የሚገርም ነገር ክለቦቹ አወዳዳሪው የስፖርት ቤተሰቡ ብቻ ሳይሆን ይህን ጉዳይ የሚያውቀው ራሱ ሊግ ካምፓኒ ስር ውስጥ ያሉ ንዑሳን ኮሚቴዎቹ በዋናነትም ይሄ ጉዳይ በቀጥታ የሚመለከተው የውድድርና ስነ ስርዓት ኮሚቴ ራሱ አያውቀው። ለምንድን ነው ግልጽ እንዲሆን ያልተፈለገው ይሄ ሁሉ ጉዳይ የሚለው ነገር ዛሬ ላይ በስፋት የምንመለከተው ይሆናል። ምናልባት እዛ ትናንት የነበረውን ሁነት ለመግቢያ ለማስታወስ ያክል የኢትዮጵያ ፕሪሚየር ሊግ 2018 የምድብ የዕጣ ማውጣት ስነ ስርዓት ይፋ ሆኗል። እንግዲህ ዘንድሮ እንደሚታወቀው 20 ክለቦች ናቸው የሚሳተፉት። በሁለት ምድብ ተከፍሎ ነው ጨዋታዎቹ የሚደረጉት። በምድብ 1 እና በምድብ 2 በአራት ቦታዎች ለማድረግ ነው የታሰበው። ምናልባት አራቱ ቦታዎች ቅድሚያ ማንኛው ቦታ ላይ ይደረጋል የሚለው እስካሁን ልባት ያላገኘ ነው። ምናልባት ግን አዲስ አበባ ወይም ደግሞ አዳማ ሁለቱ ከተሞች ቅድሚያ ፕሪሚየር ሊጉ የሚደረግባቸው ይሆናሉ ተብሎ ይታሰባሉ። ምናልባት ይፋ ባይሆንም ግን የዕጣ ማውጣት ስነ ስርዓቱ ላይ አቶ ክፍለ ሰይፌ ያንን የሚገልጽ ነገር ምናልባት ትንሽ ፍንጭ ሰጥቷል። ይፋ ባይሆንም ግን አዲስ አበባ ወይም ደግሞ አዳማ የሚደረግበት እድል ሊኖር ይችላል። የመጀመሪያዎቹ ዙሮች ማለት ነው። እንግዲህ በ20 ክለቦች መካከል ነው የሚደረገው ጨዋታው። በጣም ማውጣት ስነ ስርዓቱ ላይ አቶ ክፍለ ሰይፌ እንግዲህ እንዴት ይደረጋል የሚለውን ነገር ለማብራራት ሞክረዋል በተወሰነ ደረጃ። ከዛ በኋላ ያሉት ሂደቶች ናቸው ትንሽ አነጋጋሪ የነበሩት። ለሚዲያ ለመጠየቅ ወይም ደግሞ ሀሳባችን ለመግለጽ ክፍት አለመሆኑ ትንሽ እሱ ሌላ ጥያቄ የሚያስነሳል። ምናልባት ወደ ኋላ ጨምረን የምናነሳው ይሆናል። ከግልጽነት ጋር ስናነሳ የምናነሳው ነገር ይሆናል። ዞሮ ግን በሁለት ምድብ ተከፍሎ ሲደረግ በምድብ 1 10 ክለቦች
በምድብ 2 ደግሞ ከ11 እስከ 20 ያሉ ክለቦች ነው የሚያደርጉት። ከዛ በኋላ ምድብ 1 ላይ ጨዋታዎቹ በምድብ ጨዋታዎቹ ካለቁ በኋላ ሁለተኛው ዙር ላይ ከ1 እስከ 5 ያሉት ከዛኛው ከ1 እስከ 5 ያሉት ከ6 እስከ 10 ያሉት ከዛኛው ደግሞ ከ15 እስከ 20 ባሉት ክለቦች መካከል እርስ በርስ እየተገናኙ ምድቦቹ በየጊዜው ሪሸፍል እየተደረጉ ነው የሚሄዱት ማለት ነው። እንግዲህ የግንኙነታቸው እንደዛ ነው የሚሆነው። እንግዲህ የመጀመሪያው ሳምንት ላይ እንግዲህ በአጋጣሚም ሆኖ የኢትዮጵያ ቡናና የቅዱስ ጊዮርጊስ የሸገር ደርቢ ጨዋታ መጀመሪያው ሳምንት ላይ የሚደረግ ነው የሚሆነው። እንትኖቹ ሲወጡ ይሄ የመርሃ ግብሩ ሲወጣ ብዙ ነገሮችን ታሳቢ እንዳደረገ አቶ ክፍለ ሰይፍ አስረድተዋል። የኢትዮጵያ መድንንም የወላይታ ዲቻንም የአፍሪካ መድረክ ጉዟቸውን ታሳቢ ተደርጎ ምናልባት የሚቀየሩ ነገሮች ሊኖሩ ይችላሉ። 72 ሰዓታትን ታሳቢ ተደረገም የጨዋታ ጊዜን ያደረገ ነው። እንግዲህ በሳምንት 5ቱንም ቀን ጨዋታዎቹ የሚኖሩ ነው የሚሆነው በፕሪሚየር ሊጉ ማለት ነው። እነዚህን ነገሮች አሉት። የሜዳ ጉዳይ አሁን ዋናው የሚያነጋግረው ጉዳይ ነው። የሜዳ ጉዳዮቹ እንዴት ተመረጡ? ለምን ተመረጡ? አራቱ ሜዳዎች እንዴት ነው የሚመረጡት? መስፈርታቸውስ ምንድነው የሚለውን በኋላ ላይ የምናነሳው ነው የሚሆነው። አራቱ ዞሮ ድሬዳዋ፣ ሐዋሳ ከዚህ በፊትም ሲደረግባቸው የነበሩ ናቸው። ፕሪሚየር ሊጉ ሐዋሳ ከተማ፣ ድሬዳዋ ከተማ፣ አዳማና አዲስ አበባ በአራቱ ለማድረግ ነው የታቀደው። እንዴት ተመረጡ የሚለውን ወደ በኋላ ላይ የምናነሳው ነው የሚሆነው። በመጀመሪያ ግን ቀደም ብለህ እንዳነሳኸው ምናልባት ከግልጽነት ጋር በተያያዘ የሚነሱ ነገሮች አሉ። የክለብ አመራሮች ምናልባት የቅዱስ ጊዮርጊስ ተወካይ አንድ አይቻለሁ። ከዛ ውጭ ያሉትን አላየሁም። እዛ በነበረው ስነ ስርዓት ላይ የክለብ ተወካዮች የተገኙ አልመሰለኝም። እንዴት አልተገኙም እሱ ሌላኛው ጥያቄ ነው። ምናልባት ክለቦቹ ባለቤት ናቸው። የዕጣ ማውጣት ስነ ስርዓት ሲካሄድ ለምን አልተገኙም የሚለው በደንብ የሚያነጋግር ጉዳይ ነው። ቢገኙ የክለብ ስራ አስኪያጆች የግድ መገኘት ነበረባቸው። ግን እዛ ላይ ያየነው የክለብ አመራር የለም። ይህ ለምን ሆነ የሚለው ከግልጽነት ጋር በተያያዘ አጠቃላይ የመጀመሪያውን እናንሳው ማለት ነው። እንግዲህ ከሁለት መሰረታዊ ነገሮች ነው ያሉት አይደል? የሊግ ፎርማት ለውጥ ማድረግ አንዱ ነው። የዕጣ አወጣት ስነ ስርዓት ሂደቱ ይመስላል የሚለው ሁለት መሰረታዊ ነገሮች አሉ። በእነዚህ ውስጥ ደግሞ የሚነሱ ብዙ ጉዳዮች አሉ። የመጀመሪያው የውድድር ፎርማት ለውጥ ሲደረግ ይህንን ለውጥ የሚያደርገው አዲስ ለውጥ ነው አይደለ? ማን ነው አይደል? ግልጽነት ከዚህ ይጀምራል። የውድድር ፎርማት ለውጥ ሲደረግ ወይም ደግሞ የውድድር ፎርማት ለውጥን በተመለከተ ፕሮግራምን በተመለከተ ከውድድር ጋር የተያዙ ጉዳዮችን በተመለከተ ራሱን የቻለ ኮሚቴ ተቋቁሟል አይደለ? የውድድርና ስነ ስርዓት ኮሚቴ የሚባል የትላንትናው መግለጫ ሲሰጥ የትላንትናው ዕጣ አወጣት ስነ ስርዓት ሲሰጥ አንተ ነበርክ በስፍራው። የውድድርና ስነ ስርዓት ኮሚቴ ሰዎች እዛ ቦታ ላይ ነበሩ? የሉም። ፕሬዚዳንቱና ስራ አስኪያጁ ናቸው ያሉት። ይኸውልህ እዚህ ጋር ከዚህ ይጀምራል። መጀመሪያ ፕሮግራሙን ያወጣው ማን ነው? ይህን ፕሮግራም የውድድርና ስነ ስርዓት ኮሚቴ ነው። የውሳኔ ሀሳቡ ምንም እንኳ በቦርዱ መጨረሻ የሚጸድቅ ቢሆንም ውድድር ፕሮግራሞቹ እንዴት ይደረጉ፣ የት ይደረጉ የሚለውን ነገር ምክረ ሀሳብ የሚያመጣው እስከ ዛሬም ፕሮግራሞች ሲወጡ ፎርማቶች ሲቀረጹ የሚያወጣው ውድድርና ስነ ስርዓት ኮሚቴ ነው። ይሄ ፕሮግራም ሲወጣ ግን ውድድርና ስነ ስርዓት ኮሚቴ አላዩ። እኔ ባለኝ መረጃ ማታ የተለያዩ ስልኮችን ስደውል ነበረ፣ ሰሞኑንም ስንከታተል ነበር በዚህ ጉዳይ ላይ። ውድድርና ስነ ስርዓት ለምን ዘገየ የሚለው በራሱ እኮ የሚያነጋግር ጉዳይ ነው። ወደ በኋላ ላይ እንመለስበት። እስከ ዛሬ ድረስ ይሄ ነገር ሳይደረግ ለምን ቆየ? ሌሎች ዓመታት ላይ እንግዲህ ሰኔ ላይ ሐምሌ ላይ ይፋ ነው የሚደረገው አይደል? ዕጣ ማውጣቱ ብዙ ነገሮቹ ቀደም ብሎ የሚወጣበት። ለዚህ የዘገየበት የራሱን የቻሉ የተለያዩ ምክንያቶች አሉ። እሱም በኋላ ላይ እንመለከት። ነገር ግን ውድድርና ስነ ስርዓት ኮሚቴ የሚባለው እንደዚህ አይነት ፕሮግራሞችን የማውጣት የእሱ ስራ ነው። ይህ ስራ ከዛ እሱ ሰርቶ ለቦርዱ ያቀርባል፣ በቦርዱ ያጸድቃል። መጨረሻ ላይ ይፋ ሲደረግም ይፋ መደረግ ያለበት እስከ ዛሬ ከዚህ በፊትም ሲደረግ በነበሩ ሂደቶች ላይ ይሄ ስልጣን ይሄ ኃላፊነት
ውድድርና ስነ ስርዓት ኃላፊነት ነው። ክለቦቹ የመረጡት ይህን ውድድር ፎርማት እንዲያዘጋጅ እንዲል ይሄ ውድድርና ስነ ስርዓት ኮሚቴ ነው። ነገር ግን ትናንት በስፍራው እንኳን እንዲገኝ አልተደረገም። ውድድርና ስነ ስርዓት አንድ ክለቦቹ እንዲገኙ አልተደረገም። ሁለት ለምን የክለቦቹ አይደለም ውድድሩ። አንዳንድ የክለብ መሪዎችን ጠይቄ ነበር። ለምንድን ነው ያልተገኛቸው? አይ ላይቭ ስለሚተላለፍ ጋዜጠኞች ስላሉ አታስፈልጉም እናንተ ተብለናል የሚል ምላሽ ነው ያገኘሁት እኔ። ነገር ግን የእነሱ ውድድር እስከሆነ ድረስ ሌላ ነገር ከሌለ ክለቦቹ እንዲገኙ የማይፈለግበት ሁኔታ ለምን? ሁለተኛ ነገር ይሄ ፎርማት በሁለት ምድብ ተከፍሎ ይካሄዳል፣ በሶስት ምዕራፎች ፕሮግራሞቹ ይወጣሉ ሲባል ይህንን እኮ ክለቦች ተወያይተው መወሰን አለባቸው። እስከሚገባኝ ድረስ በደንብ ግልጽነትን፣ ፍትሐዊነትን፣ ተጠያቂነትን ማስፈን ከፈለግ ክለቦቹ ቁጭ ብለው መወያየት የትኛው ነው የሚሻለው የሚለው ነገር ክለቦቹ ተወያይተው ነው የሚጸድቁ። ብዙ ጊዜ ኢትዮጵያ ፕሪሚየር ሊግ ላይ ምንም ላይ ፎርማት ለውጦች ሲደረጉ ምናምን እኔ በእድሜ ያየሁት ሁሉም ክለቦቹ ይሰበሰባሉ፣ ይወያያሉ። ይሄ ፎርማት ያዋጣል አያዋጣም የሚለው ነገር በደንብ መታየት ነበረበት። ክለቦቹ ተሳታፊ መሆን ነበረባቸው። አንድ አልተደረገም። ውድድርና ስነ ስርዓት ይህን ጉዳይ መከታተል ሲገባው አላዩ። ማን ነው ያወጣው ካልከኝ ጽህፈት ቤቱና ቦርዱ። ይሄ ጣልቃ ገብነት አይደለም? ግልጽነትን፣ ተጠያቂነትን፣ ፍትሐዊነትን አያስነሳም? ለምን እነሱ እንዲያወጡ ተደረገ? እሺ የወጣው የውድድር ፕሮግራም ደግሞ ራሱን በቻለ ዘንድሮ 20 ክለቦች ነው የሚሳተፉት የኢትዮጵያ ፕሪሚየር ሊግ ላይ 20 ክለቦች የሚሳተፉ ከሆነ 20 ክለብ እንዲሆን የተደረገው ለምንድን ነው? ወራጅ ባለመኖሩ ምክንያት ነው። ስለዚህ ፌዴሬሽኑ ሊካምፓኒው ይህንን ተስማምቶ በዋናነት ፌዴሬሽኑ በ20 ክለቦች መካከል ይደረግ ሲባል የማይመለከታቸው ክለቦች ሁሉ በዚሁ ጫና ውስጥ ገብተዋል። ስለዚህ አዲስ ፎርማት ስትቀርጽ ክለቦቹን ላላስፈላጊ ወጪ እንዳይዳረጉ መጠበቅ ይገባል። አሁን ይሄ አዲሱ ፎርማት ክለቦችን መታደግ ሳይሆን እንደገና ወጪ ነው እየጨመረባቸው ያለው። ቢያንስ ፎርማቱን በማውጣት ሂደት ላይ ይሄ ፎርማት ቢቀጥል አይደለም አይደል? ለዚህ ዓመት ብቻ አይደለም። ስለዚህ የተሻሉ ክለቦችን ከፋይናንስ፣ ከሎጂስቲክ፣ ከስትራቴጂ፣ ከቴክኒክ፣ ከታክቲክ አኳያ፣ ከጤና አኳያ ክለቦቹን የሚጠብቅ መሆን መቻል አለበት። ይሄ ለአንድ ዓመት የሚደረግ ውድድር ተብሎ የክለቦቹን ሁለንተናዊ ነገር የሚጎዳ መሆን መቻል የለበትም። በኢትዮጵያ ደረጃ 20 ክለቦች ለማወዳደር የሚያስችል አቅም የለንም። አደረጃጀታችንም ምናችንም ለዚህ የተመቸ አይደለም። ስለዚህ አዲሱ ፎርማት ለክለቦቹ የሚመች ነው ወይ ብለህ ስትል እንደ ግል አይደለም የሚል ነገር አለኝ። በተመሳሳይ ይህንን በደንብ ለማሳየት የግብፅ ሊግን እንመልከት። በንጽጽር የግብፅ ሊግ አምና ዛማሌክና አልሃሊ ሲጫወቱ በግብፅ ሊግ ላይ ሁለቱ ቡድኖች በጣም ተቀናቃኝ፣ ልክ አሁን እኛ ሀገር ጊዮርጊስና ቡና እንደምንለው ሁለቱ ቡድኖች ሲጫወቱ የሚያጫውተን ዳኛ ግብፃዊ መሆን የለበትም የሚል ስምምነት አለ። ከተመረጠ ሀገር ተመርጦ መጥቶ ነው የውጭ ዳኛ ነው የሚያጫውታቸው። ነገር ግን ባለፈው የውድድር ዘመን ግን ግብፃዊ ዳኛ እንዲያጫውት ተደረገ። በዛ ምክንያት ክስ ተደርጎ ጨዋታው ተቋረጠ፣ አልተካሄደም። በዚህ ምክንያት የግብፅ ሊግ ለተወሰነ ጊዜ ተቋርጦ ነበረው፣ ውዝግብ ንትርክ ተፈጥሮ ከዛ መጨረሻ ላይ እንግዲህ የግብፅ ፌዴሬሽን በቃ ዘንድሮ ወራጅ የለም የሚል ነገር ወሰነ። እኛም ሀገር የተደረገው ይሄ ነው። በፋይናንስ መመሪያው ጋር ተያይዞ በተፈጠረ ችግር ወራጅ የለም የሚል ነገር ተፈጠረና ክለቦቹ 20 እንዲሆኑ ተደረገ። ግብፅ ሊግ ላይ ደግሞ 21 እንዲሆኑ ተደረገ። ስለዚህ አዲሱ የውድድር ዘመን አሁን ላይ ሲጀመር የግብፅ ፌዴሬሽን ምንድን ነው ያደረገው? የፎርማት ለውጥ አደረገ። ድሮ በደርሶ መልስ ሁለቱም ዙር ይጫወቱ ነበር። ዘንድሮ ግን ያደረገው የግብፅ ሊግ ምንድን ነው? የመጀመሪያውን ዙር ሁሉም ክለቦች እንዲገናኙ አደረገ። ሁሉም ክለቦች አንድ ዙር ይጫወቱ። ከዛ በኋላ ከ1 እስከ 7 የወጡት ቡድኖች ለሻምፒዮናነትና በአፍሪካ ቻምፒዮንስ ሊግ ላይ እና ኮንፌዴሬሽን ላይ ለመወከል ይጫወታሉ።
ቀሪዎቹ 14 ቡድኖች ደግሞ በሊጉ ላይ ለመቆየት እንዲጫወቱ ነው ያደረገው። በሁለት ምዕራፍ ውድድሩ እንዲካሄድ አደረገ። ልብ በል መጀመሪያ ላይ 20ውም ክለቦች እርስ በርስ ይገናኛሉ። 21 ክለቦች ናቸው። 20 ጨዋታ ያደርጋሉ። ቀጥሎ ከ1 እስከ 7 ያሉት ቡድኖች ለሻምፒዮናነት ይጫወታሉ። በዚህ ከሰባቱ ቡድኖች ሁለቱ በቻምፒዮንስ ሊግ ላይ በአፍሪካ ክለቦች ይሳተፋሉ። ሶስተኛ የሚወጣው ቡድን ደግሞ በኮንፌዴሬሽን ላይ እንዲሳተፍ አደረገ። ቀሪዎቹ 14 ቡድኖች ደግሞ በሊጉ ላይ ለመቆየት ይጫወታሉ። የመጨረሻዎቹ 4 ቡድኖች ይወርዳሉ። የጨዋታ ቁጥርም ቀንሷል። አሁን በትክክለኛው ስልት ብትሄድ 40 ጨዋታ ነው የሚጫወቱት እነዚህ ክለቦች። አሁን ግን አዲሱ ፎርማት ድንገተኛ ፎርማት ስለሆነ በጊዜያዊ ችግር የተፈጠረ ስለሆነ ያደረገው የግብጽ ፌዴሬሽን ምንድነው? በቃ ጊዜያዊ ስለሆነ ክለቦቹ በፋይናንስም በምን መጎዳት የለባቸውም። አሁን ቅድም የነገርኩህ ብዙ ችግሮች ነው ያሉት ውድድሮች ሲበዙ። በዚህ ምክንያት ቁጥሩን ምን አደረገው? ቀነሰው። በተለይም እነዚህ 7 መጨረሻ ላይ የሚቀሩ ትላልቆቹ ቡድኖች የሚያደርጉት ጨዋታ በአመት ውስጥ 26 ከ40 26 እንዲቀንስ ነው ያደረገላቸው። ይሄ ደግሞ በብዙ ነገር ክለቦቹን በእርግጥ ይሄ ፎርማት በተወሰነ ደረጃ ቅሬታ የሚያስነሳል። አሁን እነዚህ ክለቦች 26 ነው የሚጫወቱት፣ እነዛኞቹ ደግሞ 13 ነው የሚጫወቱት። 33 ጨዋታ ይጫወታሉ። በ7 ጨዋታ በእርግጥ ቀንሶላቸዋል። ያም ቢሆን ግን ፍትሃዊ አይደለም የሚል ጥያቄ አላቸው፣ አንስተዋል። ነገር ግን በዚህ መልኩ ነው ማኔጅ ሊያደርግ ይችላል። የተወሰነ ነገር ክለቦቹ በአብዛኛው ተጠቅመዋል። ቢያንስ የውድድር ቁጥር ቀንሶላቸዋል። አሁን ግን ኢትዮጵያ ፕሪሚየር ሊግ ላይ ድንገተኛ በሆነ ነገር 38 ጨዋታ እንዲያደርጉ ለምንድን ነው የምትፈርድባቸው? ክለቦቹ ላይ ክለቦቹ በፋይናንስ ተጎድተዋል፣ ከፍተኛ የፋይናንስ ችግር አለባቸው እያልክ አሁን ይህን ፎርማት መምረጥ የጨዋታ ቁጥር ካልተቀነሰም በዚህኛው በሁለት ምድብ መክፈሉም ብዙ ቫልዩ እንዳይኖረው ያደርጋል። አንዴ ነው የምታነሳው። ይሄ ያሁን ላይ የክለቦቹ ጥያቄ ነው። አንዳንድ ክለቦች አሁን ውድድሩ ይፋ ከተደረገ በኋላ እየጠየቁ ነው። ስለዚህ እንዲህ አይነት ነገር ስታወጣ የፎርማት ለውጥ ስታወጣ ብዙ ጥያቄዎች፣ ብዙ ቅሬታዎች፣ ብዙ ተቃውሞዎች ሊመጡ እንደሚችሉ ማሰብ ያስፈልጋል። ይሄንን ሊግ ካምፓኒ ላይ ያሉ በተለይም በቦርድ ደረጃ ያሉት ሰዎች እኔ ያጡታል ብዬ አላስብም። ምን ሊያስፈጥር ይችላል የሚል ነገር መታሰብ አለበት። አንድ ወቅት ላይ ምን ሆነ መሰለ፣ ሁሉ ጊዜ ጋዜጠኞች ቅሬታ፣ ተቃውሞ ምናምን ጫና ሲበዛባቸው አመራሮች 1989 ይመስለኛል የአዲስ አበባ እግር ኳስ ፌዴሬሽን ምን አደረገ? የሆነ አጀንዳ ይወያዩና አሁን ለምሳሌ እንደዚህ አይነት ፎርማት ተወሰነ፣ አዲስ ፎርማት ነው የምንከተለው አለ አይደለ ፌዴሬሽኑ። ከዛ በኋላ ሚዲያው ምን ሊል ይችላል፣ የስፖርት ቤተሰቡ ምን ሊል ይችላል የሚል አጀንዳ ተቀረጸ በየስብሰባው። ከዛ ቁጭ ብለው ራሳቸውን ነፃ እንደ ሚዲያ እንደ ገለልተኛ አካል እያዩ ጥያቄዎች ያነሱና ይወያያሉ። ከዛ በኋላ ችግሮች ካሉ እዛ ጋር ቀደም ብለው ያያሉ። ያ የሚሰጠው ሰውዬ በቂ ግንዛቤ እውቀት ኖሮት እንዲሰጥ ለማድረግ ጥንቃቄዎች ይደረጉ። አሁንም እኛ ሀገር ላይ ያለ ችግር ሁል ጊዜ እኔ ነኝ ስልጣኑ ያለኝና እንዲህ ይሆናል ብለ ማሰብ። ብዙሃኖች የኢትዮጵያ ስፖርት በአጠቃላይ ስፖርት ማስተዳደር በጣም በጣም ከባድ ነው። ከየትኛውም ዘርፍ ስፖርት ማስተዳደር ከባድ ነው። ከየትኛውም ሀገር ከመምራትም በላይ ስፖርት መምራት ከባድ ነው። ምክንያቱም በሰው ልጅ አይምሮ ላይ ነው፣ በሰው ልጅ ስሜት ላይ ነው የምትሰራው። ስለዚህ ጥንቃቄ ይፈልጋል። ከአንተ በላይ ነገሮችን ማየት የሚችል አካል ሊኖር ይችላል። ስለዚህ ጥንቃቄ የተሞላበት ነገር፣ ግልጽነት ይጎለዋል፣ አሳታፊ አይደለም። አሁን ክለቦች በዚህ ጉዳይ ላይ ጥያቄ ቢጠይቁ ምን ቢሉ ምንድን ነው የምትመልሰው የሚለው ነገር ከግልጽነት አኳያ ውድድሩ ፕሮግራሙ ሲወጣ ክለቦች መሳተፍ ነበረባቸው፣ አልተሳተፉም። ጉዳዩ የሚመለከተው በቀጥታ የውድድርና ስነ ስርዓት ኮሚቴን ነው። የውድድርና ስነ ስርዓት ኮሚቴ በዚህ ላይ እንዲሳተፍ አልተደረገም። መግለጫ መስጠትም ካለበት ማብራሪያ መስጠትም ካለበት መስጠት ያለበት አቶ ክፍሌ ሰይፈ ሳይሆኑ ዶክተር ወገኔ ዋልተ ንጉስ ነው። እንዲህ አይነት ስህተት ፌዴሬሽኑ ወይም ሊግ ካምፓኒው ሲደግም አሁንም ለሁለተኛ ጊዜ ነው።
ካስታውስ እንደሆነ የፋይናንስ አጣሪ ኮሚቴውም እንደዚሁ መጨረሻ መግለጫ ሲሰጥ መጥተው መግለጫውን የሰጡት አቶ ክፍሌና 100 አለቃ ፍቃደ ናቸው። ይሄ ጣልቃ ገብነት ግልጽነት ጥያቄ እንድታነሳ ያደርጋል። ያ ኮሚቴ በማን ነው የሚመራው? የይስሙላ ኮሚቴ ነው ወይ? ራሳቸውን ነው እኮ መልሰው የሚያጋልጡት። ስለዚህ ከዚህ ጋር ተያይዞ እኔ አንድ ጥያቄ አለኝ። ሁለተኛው ከዚህ ከእጣ ማውጣት ስነ ስርዓቱ ጋር ተያይዞ እንግዲህ ቡድኖች በሁለት ተከፍለዋል የሚል ነገር፣ እንዴት ነው በሁለት የሚከፈሉት? በእጣ ምድብ ትለያለህ ወይ? እንዴት ነው? ይሄም ውይይት ይፈልጋል። አሁን የአዲስ አበባ ክለቦች እጣው ሲወጣ አንድ ቦታ ላይ ቢደረደሩ ስድስቱን አላጋጠማቸውም እንጂ ቢሆኑ ምንድን ነው የሚደረገው? አሁንስ በእጣ ማውጣት ስነ ስርዓቱ ላይ ጥያቄዎች የሉ? እጣ ሲወጣ ለሁለት ነገር ነው እጣ የሚወጣው። አንድ ክለቦቹ የውድድር ፕሮግራሙን ለማውጣት አንድ እጣ ይወጣል። ሁለተኛ አስተናጋጅ ከተሞችንም ለመወሰን እጣ ይወጣል። አስተናጋጅ ከተሞችን ለመወሰን የወጣ እጣ አለ? የለም። ለምንድን ነው አዳማና አዲስ አበባ ላይ ነው ውድድር የሚደረገው ተባለ? ለምን? ፍንጭ እየሰጡ ክርኩ ነው። አሁን ትናንትና ላይ እኔ እንደ አጠቃላይ የሚገባኝ ሊግ ካምፓኒው አሁን መረጃዋን ለቀቃት፣ ከዛ ምን ይባላል የሚለውን ከሰማ በኋላ እንደገና ማስተካከያ ለማድረግ የሚያስቡ ይመስላል። የእኔ ግምት ነው። አዲስ አበባና አዳማ ተባለ። ለምን? ስቴዲየም የሜዳ ማጣራት ጉዳይ፣ የከተሞች የማስተናገድ አቅም ምናምን እስከ ዛሬ ድረስ ውድድሩ ሊጀመር ከሆነ 15 ቀን ምናምን ነው የቀረው አይደል? 15 ቀን እስኪቀር ድረስ በዚህ 15 ቀን ምን አይነት ማስተካከያ ነው የሚደረገው በእነዚህ ሜዳዎች ላይ? እስከ ዛሬ ካልተደረገ ከዚህ በኋላ ምንድን ነው የሚደረገው? ከነዚህ ከተሞች ውጭ ምናልባት መሌ አሁን አዲስ አበባ ከተማ ከረዥም ጊዜያት በኋላ እግር ኳሱ የሚመጣበት ነው የሚሆነው። እሱ ምናልባት የስፖርት ቤተሰቡ የሚጠብቀው ጉዳይ ይመስለኛል። ግን ከአዳማም ይሁን ሐዋሳ፣ ድሬዳዋም እነዚህ አራት ከተሞች አሁን አዲስ አበባ አራተኛው ከተማ የተጨመረበት ከነዚህ ከተሞች ውስጥ ፕሪሚየር ሊጉን ማድረግ የሚያስችል ቦታ አለን ወይ? ምናልባት ሊግ ካምፓኒው የሜዳ ዝግጁነታችን ለማየት እያሰብን ነው። ከዛ በኋላ አዲስ አበባም ይሁን አዳማም ይሁን ሐዋሳም ምናልባት ድሬዳዋም የሚሉት ነገሮች አሉ የሜዳ ዝግጁነትን ለማየት። ግን የሜዳ ዝግጁነትን አዩም አላዩም ከነዚህ ከተሞች ውጭ ግን ፕሪሚየር ሊጉ ሌሎች ቦታዎች ላይ ሄዶ የመደረግ አቅምስ ለዛ መቼ የሆነ ነገር ሳለ ወይ? ይሄስ ጉዳይ እንዴት ይታያል? አሁን የሜዳ ዝግጁነትም ይሁን ምንም ይሁን ከነዚህ ከተሞች ውጭ ያው ፕሪሚየር ሊግ ሌት ሄዶ ሊደረግ ይችላል። አንድ ነገር መነጋገር መስማማት ያለበት እስከ ዛሬ ድረስ ይሄ ጉዳይ ሲነሳ የሜዳ ጥራት እየተባለ ነው አይደል? በዋናነት ለዲኤስቲቪ ሲባል አሁን ዲኤስቲቪ የለም አይደለም። ለምንድን ነው ሽፋን የሚደረገው? አሁን በዋናነት ቅሬታ ሲቀርብ ነበር። 5 ዓመታት በኢትዮጵያ ፕሪሚየር ሊግ ላይም ተጽዕኖ አምጥቷል፣ በብሔራዊ ቡድኑ ላይም ተጽዕኖ አምጥቷል። ውድድሩ በተወሰኑ ከተሞች ላይ መደረጉ እንዲያውም በዚህ አጋጣሚ በቃ መንግስት ነው ይህን ገንዘብ እየበጀተ ውድድሩ እንዲካሄድ ያደረገው እንጂ ክለቦች በገቢ በራሳቸውን ገቢ የሚተዳደሩ ቢሆኑ ኖሮ ብዙዎቹ ክለቦች ይፈርሱ ነበር አይደለ? በቃ ክለቦች ገቢ የሚያገኙት በሜዳቸው ጨዋታዎች ሲደረጉ ነው። ስለዚህ ሜዳዎች ሁሉም አሁን ለምሳሌ ጥያቄ አቅርቡ ተብለው ነበር አይደለ? ሁሉም ክለቦች ሜዳ የት ነው የምትጫወቱ አቅርበዋል። ብዙዎቹ ያቀረቡ አሉ አይደለ? አንዳንድ ጊዜ ቁጭ ብለህ ነገሮችን ማየት ያስፈልጋል በደንብ አይደለ? ለውድድሩ ድምቀት ለውድድሩ ምንድን ነው አሁን ልምድ ነበር። በፊት ልምድ ስላልነበረ እሺ ይታይ ተብሎ ተሞከረ። 5 ዓመት ሙሉ በባዶ ስቴዲየም ተደረገ። ምንም የጠቀመን ነገር የለም። በተወሰነ ደረጃ ክለቦቹ ገንዘብ አግኝተዋል። አዎ፣ ግን ህዝብ መሰረታዊ የሆነውን ነገር ህዝብን ግን አጥተዋል። ስለዚህ አሁንም ወደ ህዝብ እንዴት እንሂድ ተብሎ ታስቦ ነው አይደለ? የምትጫወቱበትን ሜዳ ምረጡ፣
የተባሉት ክለቦቹ አሁንም ግን አፌክት የሚያደርጋቸው ይመስል ምናልባት ተጽዕኖ ሊያሳድርባቸው የሚችለው ነገር አሁንም ብሮድካስት የሚያደርገው ፕሪሚየር ሊጉን ብሮድካስት የሚያደርገው ሚዲያ ምናልባት ማንኛው ይሁን ባይታወቅም እየተነገረው ነገር አለ። የሱም ኢንተረስት ሊኖር ይችላል። አሁን ፕሪሚየር ሊጉ ሲደረግ በእንደነዚህ አይነት ሁኔታዎች ውስጥ ሁሉ ሆኖ የዲኤስቲቪን ያክል እንኳን ተጽዕኖ ባያሳድር ምናልባት የሀገር ውስጥ ሚዲያዎችም ስለሆኑ የዲኤስቲቪን ያክል ተጽዕኖ ባያሳድርም የሚንቀሳቀስባቸው ቦታዎች ሊወሰኑ ይችላሉ። እንግዲህ የብሮድካስተሩ ተጽዕኖም ሊኖር ይችላል። ስለዚህ ይህንን እንድታርገው ማኔጅ ይደረጋል የሚለውም ሌላ የራሱን የቻለ ጥያቄ ነው። እሱንም የተመረጡ ሜዳዎች ዲኤስቲቪም ሲመጣ አንድ ነገር ማወቅ ያለብህ ነገር አንዳንድ ሰዎች የግል አጀንዳም ሊኖራቸው ይችላል ብዬ ነው ማስበው። ተጽዕኖ አድርጎ እንደዚህ ነው መደረግ ያለበት እያሉ ሁሉ ነገር ከሀገር ተጨባጭ ሁኔታ ነው። ዲኤስቲቪም ወደኛ ሀገር ሲመጣ የሀገራችንን ተጨባጭ ሁኔታ አውቆ አጥንቶ ነው የመጣው። ስለዚህ ሁሉንም ጨዋታዎች አላስተላልፍም 68 ጨዋታዎች ነው ማስተላልፈው ብሎ ሲል ተጨባጭ ሁኔታውን አውቆ ነው አይደል? ስለዚህ የተመረጡ ጨዋታዎች ነው የሚተላለፉት። አሁንም ፕሪሚየር ሊጉ በሁሉም ከተሞች ላይ ቢደረግ የተመረጡ ጨዋታዎችን ማስተላለፍ ይቻላል። እሱን ነገር እንዴት አድርገው ነው ማኔጅ የሚያደርጉት የሚለው የእነሱ ሀሳብ። አሁን ለምሳሌ መቶ አለቃ ፍቃደ ማሞ ሲያነሱት የነበረው ሀሳብ ነበረ። ሳናቅ በባለፈው መግለጫ ላይ የክለቦቹ የተቀጡበት መግለጫ ላይ ሳናቅ ዲኤስቲቪ እኛን ያሰረበት መንገድ አለ። አዲሶችም ስለሆን እኛን ያሰረበት ሁሉ ነገር መብታችን አሳልፈን ሰጥተናል የሚል ሀሳብ አላቸው። አሁን የሚመጣውን ብሮድካስተር ላይ እነሱ ምን ያክል ዲፌንድ አድርገዋል ለክለቦቹ የሚበጀውን ለደጋፊው የሚበጀውን ለከተማው የሚበጀውን ነገር ከብሮድካስተሩ አንፃር እንዴት አድርገው ዲፌንድ አድርገዋል የሚለው ነገር ነው መነሳት ያለበት። እሱ ነው ለማንሳት የፈለኩት። ይሄ እኔ ብዙ የሚያጨቃጭቅ ነገር አይመስለኝም። ገብቷል። መነጋገር መወያየት ምናምን ይቻላል። ገብቷል። ክለቦቹ ሜዳ ብሏል። 5 ዓመት ሊግ ካምፓኒው 5 ዓመት ሊግ ካምፓኒው ሲያደርግ እኮ ክለቦቹ የራሳቸውን ሜዳ አይደለም የመወዳደሪያ የልምምድ ሜዳ እንኳን እንዲሰሩ ምንም የተደረገ ጥረት የለም እኮ አይደለ? ይሄ 5 ዓመት አሁን ቢያንስ ራሳቸውን ትንሽ ደረጃውን የጠበቀ እኮ የመወዳደሪያ ሜዳቸውን ማስተካከል ይችሉ ነበር አይደለ? ማስገደድ ብትችል ብለህ ማውራት ሜዳቸው ጥራት የለውም እንደዚህ የለውም ብለህ ልትል አትችልም። ስላወራም ስቴዲየም ሁሉም ሊገነቡ አይችሉም። በቃ ጊዜ ይፈልጋል፣ በጀት ይፈልጋል፣ ምናምን ይፈልጋል። ዝም ብሎ መመሪያ ማውረድ ብቻ ሳይሆን አንዳንዴ ተጨባጭ ሁኔታንም መረዳት ማወቅ ያስፈልጋልና ያንን መደራደር ይቻላል። ዋናው ነገር አሁን እኛ እነሱ በሚሉት አሁን ደረጃውን በጠበቀ ሜዳ ተብሎም ተካሄደ። ውድድሩ ያለ ህዝብ ነው የተደረገው። ህዝብ ከሌለ ደግሞ ክለቦች ሁሉና የላቸው። አሁን እዚህ ጋር ፕሮግራሙ ሲወጣ አሁን ላይ አዲስ አበባ ስቴዲየም እንዲደረግ እየተፈለገ አይደለም። ምን ተፈልጉ? አዲስ አበባ ስቴዲየም ደረጃውን የጠበቀ ሜዳ ካልክ እኮ ጊዮርጊስና ቡና ሊጠቀሙ ነው ብለህ ልትል ነው። ሌሎቹም እንደዚህ ብለህ ስታመጣ ደግሞ ሌሎቹ የሚጠይቁት ጥያቄ ይኖራል። ስለዚህ ለሁሉም ፍትሃዊ የሆነ ነገር ሁሉም ጋር ተደራሽ የሚሆንበት ሊግ እንዴት እንፍጠር የሚለው ነው የሚያስማማው። አሁን ላይ የውድድር ሜዳ ጥራት ብለን ካልን አዲስ አበባና አዳማ ስቴዲየም ለምሳሌ የውድድሩን የሊጉን የመጀመሪያ ሳምንታቶች ያዘጋጃሉ የሚል ሀሳብ ነው ያለው። ሀሳብ ሳይሆን በቃ ማድረግ የሚፈልጉት እሱ ነው። የሊግ ካምፓኒ ሰዎች ማድረግ የሚፈልጉት መጀመሪያ ውድድሮቹ እነዚህ ከተሞች ላይ ማድረግ። እነዚህ ከተሞች ግን አሁን ላይ ባለ ተጨባጭ ሁኔታ የፕሪሚየር ሊጉን ውድድር አሁን እነሱ ከሚሉት የሜዳ ጥራት አኳያ ማስተናገድ ይችላሉ ወይ? በአንጻራዊነት አይደለም። በቃ ጥራት ብለህ ካልክ የሜዳው ጥራት ለልጆቹ ጤንነት ለውድድሩ ጥራት ብለህ ካልክ የመጫወቻ ሜዳው ነው ለኔ ጥራት። የመጫወቻ ሜዳዎቹ ጥራት አላቸው። ያው ከነዚህ ውጭ ሌላ የሚወዳደረው ሜዳ ማንኛው ነው በሀገሪቱ ውስጥ? አሁን ትልቁ ጥያቄ እኮ እሱ ነው። ቀድም ያነሳው በየከተሞቹ ውድድሩ ለምን አይደረግም? በየከተሞቹ ምን አይነት ከነዚህ የተሻለ ሜዳ አለው? በቃ እሱን አስተካክሉ ማለት ነው። አንተ በምትፈልገው ብቻ ለምን ትመራቸዋለህ? እንደ አርባ ምንጭ ሜዳ ላይ ላርግ ብሏል። እያስተካከለ ነው። እሱ ተወዳዳሪ ሊሆን ይችላል እኮ። አሁን ጥሩ ሐሳብ ነው። ሀዲያ ጠይቋል። ሌሎች የጠየቁም ክለቦች አሉ እኮ። አንተ እድሉን ከሰጣቸው አስተካክሉ ማለት እኮ ይቻላል። በፊትም እኮ ጥራት ያለው ሜዳ ኖሮ ነው እንደ ፕሪሚየር ሊጉ የሚደረግ የነበረው። ግን በየጊዜው እንዲያሻሽሉ ማድረግ የፌዴሬሽኑና የክለቦቹ ጉዳይ የሊግ ካምፓኒ ጉዳይ ነው።
እነሱ ሲሪየስ ከሆኑ ክለቦቹ ያላቸውን ሜዳ በዛ ሊበጅ በሚችል መልኩ ማስተካከል ይችላሉ። ምስራቅ አፍሪካ ላይ እኮ የምናያቸው ነው። የትኛው ታንዛኒያ ላይም በለው ኢስት አፍሪካ ላይ ያሉ የትኛው በጣም የተጋነነ ሜዳ ያላቸው እኮ ጥቂቶች ናቸው አይደል እንዴ? ሁሉም ሊኖራቸው አይችልም አይደል እንዴ? ግን ከኛ የተሻሉ ናቸው። በምን ከኛ የተሻሉ ናቸው ባለው ሜዳ። ምናልባት አሁን የታንዛኒያንም ስናይ ከኛ የተሻለ ሜዳ እኮ የተሻለ ሜዳ የተወሰኑት አላቸው። እኛም ሀገር እኮ የተሻሉ ሜዳዎች አሉ እኮ አይደል? አሉ የሚባሉት ጋር ከፕሪሚየር ሊጉ ተሳታፊ ከተሞች ውጭም ቢሆን አውጥተህ ማወዳደር እኮ ትችላል። አማራጭ ሊሆን ይችላል። ምንም ጥያቄ የለውም። ግን ያ ሜዳ አሁን እነሱ የተሻለ እኔ አሁን ማለት ነው የተሻለ ሜዳ ብለው የሚሉት ቅሬታ እኮ አስነሳ። 4 ከተማ ላይ 3 ከተማ ላይ ውድድር ማድረግ አልጠቀመንም፣ ጎዳን እየተባለ ነው እኮ። ስለዚህ ይህንን ለምንድን ነው ማትመልሰው? አሁን ሁሉም ክለቦች እንደዚህ ይሁኑ ተባለና የምትወዳደሩበት ሜዳ ላኩ ተባሏል። ላኩ ተባለ። ከላኩ በኋላ የሚወዳደሩበት ሜዳ ይሆናል አይሆንም ብለ መመዘኛ ካመጣን የአዲስ አበባ ስቴዲየምም አይሆንም ነው። ግን አዲስ አበባ ስቴዲየም ላይ ግን እንዲደረግ እየተፈለገ ነው። አዲስ አበባ ስቴዲየም እኮ አሁን ሲቲ ካፕ ይካሄዳል፣ እናየዋለን ሜዳውን በደንብ የሲቲ ካፕ ሲደረግ ሜዳው ተበላሽቷል። መጀመሪያ ተሰርቶ ነበረ ለአፍሪካ ክለቦች ውድድር አይሆንም ሲባል የተለያዩ ኮንሰርቶች ምናምን ብዙ ነገር ተደረገበት። ሜዳው ከጥቅም ውጭ ወጥቷል። አሁን ውድድሩ አዲስ አበባ ላይ መደረጉ ለአዲስ አበባ ክለቦች ከገቢ አኳያ ሊጠቅም ይችላል አይደል? ነገር ግን ውድድሩ ግን እግር ኳስን በትክክል ለማጫወት የሚያስችል ነው ወይ? ሜዳው ልምምድ ለመስራት እንኳን ምቹ አይደለም አሁን የአዲስ አበባ ስቴዲየም። ስለዚህ እኔ አዲስ አበባ ስቴዲየም ላይ ምናልባት መደረግ ካለበት ወደ በኋላ ላይ መደረግ አለበት። ሌሎች ከተሞች ላይ ተደርጎ አሁን ላይ ዝግጁ የሆኑ ሜዳዎች እንደዚህ የሚሆን ከተባለ እነ ድሬዳዋ እነ ሐዋሳ አሉ። ለምን እዛ ጀምሮ ወደዚህ አታመጣም? ይሄም ማስተካከያ ይደረግበት ከተባለ እሱም እንዲያውም ወጣቶችና ስፖርት ምንድን ያለው አዲስ አበባ የኢትዮጵያ እግር ኳስ ፌዴሬሽን ወይም አትሌቲክስ ፌዴሬሽን ሜዳውን ተረከቡኝ ብሏል። ሁለቱም አንረከብም ይሄን ሜዳ ብለዋል። ባለፈውም ነገር ያለው በግንባታ ላይ ያለ ገና ያላለቀ ሜዳ ነው። ስለዚህ ከዛ ከሜዳው አለማለቅ ጋር ተያይዞ ወደፊት የሚነሱ ብዙ ውዝግቦች፣ ንትርኮች አሉ። አሁንም የአዲስ አበባ እግር ኳስ ፌዴሬሽን ለዚህች ውድድር ኃላፊነት ወስዶ ነው ውድድሩን የሚያካሂደው። ስለዚህ ወደፊት እንዴት ይደረጋል? አዲስ አበባ ላይ ራሱ ማነው ኃላፊነት የሚወስደው የሚለው ነገር በራሱ ገና ያልተመለሰ ጥያቄ ነው። ገብቷል? ስለዚህ አሁንም እኔ ዋና ፖይንቴ ውድድሩ አሁንም በተወሰነ ከተሞች ላይ እንዲደረግ መደረጉ ለኢትዮጵያ ፕሪሚየር ሊግ ለኢትዮጵያ እግር ኳስ አይጠቅምም። ወደ ነበረበት ፎርማት ወይም ደግሞ ክለቦቹ ተነጋግረው በተሻሉ የመጫወቻ ሜዳዎች ቁጥር በስተው ውድድሩ በደርሶ መልስ መልክ የሚደረግ ካልሆነ የፎርማት ለውጡ ምንድን ነው ያመጣው? አሁን ላይ ምን ያመጣ? አሁንም በተመሳሳይ ቅርጽ የሚደረግ በ4 በ3 ከተሞች ላይ የሚደረግ ከሆነ ለኢትዮጵያ እግር ኳስ ምንድን ነው ጥቅሙ? አሁንም ያው ነው። በነዛው ከተሞች ነው የተደረገ ያለው። ምናልባት ካምፕ የሚደረገው ለሁለት ተከፍለ አሁን አምና ላይ አንድ ቦታ ላይ ነው አይደል? ድሬዳዋ ከሆነ የመጀመሪያው ዙር እስኪያልቅ ድረስ ሁሉም 18ቱም ክለቦች ድሬዳዋ ላይ ሲያደርጉ ነበር፣ ወይም ደግሞ አዳማ ላይ ወይም ደግሞ ሐዋሳ ላይ ሲያደርጉ ነበር። አሁን ግን ልዩነቱ የመጣው 10 ክለቦች አንድ ከተማ ላይ 10 ክለቦች አንድ ከተማ ላይ ከመሆኑ በስተቀረ አንተን ሀሳብ የምጋራው ምንም ለውጥ የለውም። ያው በዛው በካምፕ ውስጥ ነው ያሉት። የሆነ ቦታ ላይ ተቀምጠው እንደ ኦሎምፒክ ጌም አይነት ነገር ነው እያደረጉ ያሉት ጌሙ እና ይሄ ምናልባት አሁንም ደጋፊው የሚፈልገውን ለካምፓኒው እንደሚለው የሚፈልገውን ያክል ደጋፊ ይመጣበታል የሚለው አሁንም አጠያያቂ ነው የሚሆነው። ድሬዳዋ አርጋ አንድ ካምፕ ላይ እንዴት ነው ድሬዳዋ ደጋፊ ሊመጣልህ የሚችለው ወይም ደግሞ ሐዋሳ ደጋፊ ሊመጣልህ የሚችለው? ስለዚህ ካምነው የተለየ ነገር ደጋፊ ልናይ አንችልም፣ ምክንያቱም የተቀየረ ነገር የለውም። ግን የሆም ኤንድ አዌይ አይነት ስትራክቸር ቢኖረው ምናልባት በሜዳቸው የሚያደርጉበት እድል ስለሚኖር ደጋፊዎችን የማየት እድሉ ሊኖር ይችል ነበር። ከስርጭት ሽፋንም ጋር በተያያዘ የተመረጡ ጨዋታዎችን ሽፋን መስጠት ይቻላል። በእንደዚህ አይነት መንገድ ምናልባት ያ ነገር ከያዛቸው አላቅም፣ ግን በዛ አይነት መንገድ ማድረግ ይችሉ ነበር። ግን
አሁንም የትልቁ ጥያቄ የሚነሳው የዚህ አሁን የቅርጽ ለውጥ ከተደረገ በኋላ አንደኛ የጨዋታ ቁጥር ቅድም እንዳልነው የጨዋታ ቁጥር አልቀነሰልም። ሁለተኛ የምንፈልገውን ያክል ደጋፊ ለማግኘት አመቻ አይደለም። አሁን በሚደረገው በእንደዚህ አይነት ሆነ ምናልባት እነሱ የሚያስቡት የደርቢ ጨዋታዎችን በየከተሞች ለማካሄድ ፍላጎት እንዳለ ነው። የነዛ የደርቢ ጨዋታዎች ድስ ምን ያክል ደግሞ እንደዚህ እንደሚያስቡት ኢፌክቲቭ ይሆኑላቸዋል የሚለው ይሆናል የሚለው ነገርም ደግሞ እሱም ሌላ ራሱን የቻለ ጥያቄ ነው የሚሆነው። የደርቢ ጨዋታዎች ብዙ ደርቢ ጨዋታዎች ፍትሃዊ ሊሆን ይችላል። አሁን የደርቢ ጨዋታ በሜዳ አድርጋለሁ ብለህ ስትል ፍትሃዊ ነው ወይ? ምንድን ነው የተፈለገው ኢንቴንሽን? አሁን ለምሳሌ ጥያቄ ሴኩሪ የሆኑ ነገሮች የሉም እጅ ላይ። አሁን ለምሳሌ መቀሌ ላይ ወስደህ ውድድር ማድረግ ትችላለህ። አንዱ ደርቢ እሱ ነው። ባህር ዳር ላይ ወስደህ ውድድር ማድረግ ትችላለህ። በቃ ይሄን ሴኩሪ ያረከው ነገር ሳይኖር ይሄን የደርቢ እንትን እንዲህ እናደርጋለን ብለህ በግምት ለምንድን ነው የምታረገው? ስለዚህ አዲስ አበባ ላይ ተደርጎ ሌላው ጋር ማይደረግ ከሆነ ፍትሃዊነት ላይ ጥያቄ አያነሳም፣ ግልጽነት ላይ ጥያቄ አያነሳም። አሁን ሌላውን ቀርተ ብዙዎቹ ጊዮርጊስና ቡና እንዴት ሊገናኙ ቻሉ? በመጀመሪያው ሳምንት ላይ እንዴት ሊገናኙ ቻሉ? እጣ ማውጣት ስነ ስርዓቱ ላይ ይሄ ቦቱ ላይ ችግር የለም ወይ የሚል ጥያቄም እየተነሳ ነው። እኔ አይደለም ማነሳው ቅድም ብያለሁ። አዲስ አበባ ላይና አዳማ ላይ ጨዋታዎቹ ይጀመራሉ፣ ሊጀመሩ ይችላሉ። ገና አልወሰንም እያሉክ ነው። የመጀመሪያው ጨዋታ ጊዮርጊስና ቡና ነው። እንደገና የደርቢ ጨዋታዎች በየከተሞቹ እንዲደረጉ እናረጋለን እያሉ ነው። እነዚህ ነገሮች ዝም ብለህ ስታስሳቸው የሆነ ነገር እንዳለ እዛ ሊግ አካባቢ ላይ ግልጽነት ጋር ችግር እንዳለ ትመለከታለህ። ቅድም ያነሳውልህ ክለቦች ተጠርተው በጉዳዩ ላይ አለመወያየታቸው፣ የሊግ ካምፓኒው የውድድርና ስነ ስርዓት ኮሚቴ በዚህ ጉዳይ ላይ ተሳታፊ ያለመደረጉ ምናምን አጠቃላይ ይሄ የዕጣ ማውጣት ስነ ስርዓቱን የፎርማት ለውጡን ጥያቄ እንድታነሳበት ያደርጋል። ግልጽነት ላይ፣ ፍትሃዊነት ላይ፣ ተጠያቂነት ላይ፣ ኃላፊነት ላይ ጥያቄዎች በደንብ እንድታነሳ የሚያደርግ ሁኔታ ፈጥሯል። አብዛኞቹ ክለቦች አሁን ውድድሩ ፕሮግራሙ ወጥቷል። ስለ ፕሮግራሙ ምንም ነገር ግልጽ አይደለም ለነሱ። እንዴት ይደረጋል፣ እንዴት ነው የምንገናኘው፣ እንዴት ነው የምንጫወተው የሚለው ነገር ግልጽ። ሊግ ካምፓኒው ይሄን በትክክል አስቦ ቀምሮ የጨረሰው ነገር ከሆነ በግልጽ መግለጫ መስጠት ነበረበት። ሚዲያዎች ተገኙ ብሎ ተገኝቷል አይደል? ሚዲያ የሚገኘው እኮ በዛ ጉዳይ ላይ በቂ ማብራሪያ በቂ የሚፈልገውን ጥያቄ ጠይቆ ለህዝቡ ሊያደርስ ነው እንጂ የነሱ እዛ ጋር እንትን ሲያደርጉ ለማድመቅ አይደለም የሚሄደው አይደል? ግን ምን ይዘህ መጣክ? ምንም። ለህዝብ ጥያቄ ምላሽ አለ? ካሁን ማብራራት መግለጽ ትችላለህ? ለምን ይሄ እንዲሆን ተፈለገ? ለምንድን ነው መደበቅ የተፈለገው? ይህን ጉዳይ የሚለው ነገር እኔ መልካም ነገር ነው ብዬ አላስብ። ተጽዕኖ ያመጣል፣ ውዝግብ ያመጣል፣ ንትርክ ያመጣል። ይህ ጉዳይ ነገ ተነስቶ ክለቦች አይ በእንደዚህ ፎርማት አንቀበለው ብሎ ቢሉ ምንድን ነው የሚሆነው? ሁል ጊዜ አጀንዳ ለምን እንፈጥራለን የሚለው ነገር መታየት አለበት ብዬ ነው። እናጠቃለው ለሁሉም ምናልባት የክለቦቹ አለመሳተፍ ትልቁ የሚያነጋግር ጉዳይ ነው። ምናልባት ባለ ድርሻዎቹ እነሱ ዋናዎቹ እነሱ ነው ሳለ ምናልባት እዚህ ነገር ላይ በጣም ወጣ ስነ ስርዓቱ ላይ ያልተገኙበት እንዲሁም ደግሞ አንተ እንዳልከው በመጀመሪያም ያልተሳተፉበት ከሆነ እሱ ትንሽ የሚያነጋግር ምናልባት ቆይተን ደግሞ አዳዲስ ነገሮችን ልንሰማ የማንችልበት ምክንያት ላይኖር አይችልም። በእንደዚህ አይነት ሁኔታ ውስጥ ክለቦች ጥያቄ ማንሳታቸውን ቅሬታቸውን ማሰማታቸውን የሚቀጥሉ ነው የሚሆነው። ስለዚህ እንደው ምናልባት ተቀምጠው በደንብ ይሄኛውን ነገር እንደገና ሪሸፍል የሚያደርጉበት መንገድ ቢኖር አሪፍ ነው። በተለይ ደግሞ የጨዋታ ቁጥር ካልቀነስ ደጋፊ የምናገኝበት መንገድ የሰፋ ካልሆነ አዲስ ፎርማት ለማራት ራሱ ያስቸግራል።
ምናልባት የስም ለውጥ ካልሆነ በስተቀር አሁን አዲስ ፎርማት የሚለውን ነገር ለመቀበል በአራት ከተሞች የሚካሄድ ሁለት ምድብ ሆኖ በሁለት ከተማ አንዴ በሁለት ከተማ አንዴ ምንም ልዩነት ሊኖረው አይችልምና ከዛ አንፃር ምናልባት ክለቦችም እንደገና ተወያይተውበት የሆነ ነገር እንሰማለን ወይ የሚለው የሚጠበቅ ነው የሚሆነው። እንደ ጠቅለል አድርገን እስኪ ያለውን ነገር እንዝጋ። ማለት ሁሉ ጊዜ ቅሬታ፣ ሁሉ ጊዜ ተቃውሞ ማቅረብ ወይም መናገር ይሰለቻል እና አሁንም ሊግ ካምፓኒ ማለት ኃላፊነት፣ ተጠያቂነት፣ ግልጽነት በጣም መሰረታዊ ነገር ነው በየትኛውም ዘርፍ ላይ አይደለ? የትኛውንም ስራ ብትሰራ፣ የትኛውንም እቅድ፣ የትኛውንም ፕሮግራም ብታወጣ ግልጽነት ከሌለ፣ ፍትሃዊነት ከሌለ፣ ተጠያቂነት ከሌለ ዋጋ የለውም። እዚህ ላይ ነው ከምንም በላይ ትኩረት ሰርተ የምትሰራው። ተቋማቶች የሚሰሩት የሚለፉትም ለዚህ ነው። የትኛውንም አሰራር ብታመጣ አሰራሩ ግልጽነት ከሌለው፣ ተጠያቂነት ከሌለው፣ ኃላፊነት ከሌለው ዋጋ የለውም። ሊግ ካምፓኒውም አሁን የትኛውም መመዘኛ ያወጣው ፕሮግራም ያወጣው የፎርማት ለውጥ ያደረገው የፎርማት ለውጥ ግልጽነት ይጎለዋል። ፍትሃዊነት ላይ የምታነሳቸው ጥያቄዎች አሉ። ይህ ሁሉ ነገር ለምንድን ነው ማድረግ የሚያስፈልገው አይደል? ትላንት አትሌቲክሱ ላይ አውርተናል። ስፖርቱ የሚፈልገውን እንጂ እኛ የምንፈልገውን ለምን እናደርጋለን? በዚህ 5 ዓመት ውስጥ እኮ የተጎዱት ሁሉም የፕሪሚየር ሊግ ክለቦች፣ ሁሉም የስፖርት ቤተሰብ ነው። የስፖርት ቤተሰቦች እኮ በገንዘብ ባይሆንም በስሜት በሞራል ተጎድቷል። ከሚወደው ስፖርት ርቋል። የረፍት ቀኑን የረፍት ሰዓቱን የሚያሳልፍ የነበረው እኮ ፕሮግራም አድርጎ የኖረው እኮ ስፖርት ላይ ነው፣ እግር ኳስ ሜዳዎች ላይ ነው። ከዛ እንዲገለል ተደርጓል አይደለም? ስለዚህ አሁንም ይሄ ነገር ሲደረግ ሁሉንም ታሳቢ ያደረገ መሆን መቻል አለበት። አዲስ አበባ ላይ ውድድር ለምን አይመለስም ብቻ ይሄ ነው ታርጌቱ። ለምንድን ነው ወላይታ ላይ የማይመለሰው? ለምንድን ነው ሀዲያ ላይ የማይመለሰው? ለምንድን ነው ባህር ዳር፣ መቀሌ ምናምን ውድድሮች የማይመለሱት? መስራት ካለብን ጠቅለል አድርገን ነው መስራት ያለብን እንጂ አዲስ አበባ ላይ ብቻ ውድድር ይመለስ ማለት እኔ ፍትሃዊ ነው ብዬ አላስብም። ጥያቄ ማስነሳት ካለብን፣ መጠየቅ መወያየት ካለብን በሁሉም ከተሞች ላይ ውድድሮቹ እንዴት ይመለሱ? ሁሉም ከተሞች ላይ ነው እግር ኳሳችን መደረግ ያለበት። እኔ በዚህ ነው ማምነው። አብዛኛው የስፖርት ቤተሰብም የሚያምነው በዚህ ነው። አሁን ግን ዋናው ታርጌት እየተደረገ ያለው ሊግ ካምፓኒ አካባቢም እየተሰራ ያለው ውድድር አዲስ አበባ ስለመመለስ ነው። ለምን ሌሎቹ ጋስ መቼ ነው የሚመለሰው? እንዴት እንመልስ? ምን እናድርግ? የመቀሌ ክለቦችም የመቀሌ ከንቲባም እግር ኳሱ ፕሪሚየር ሊጉ በዋናነት እነሱ ከተማ ላይ እንዲደረግ ይፈልጋሉ። እነሱ ከፍተኛ ፍላጎት አላቸው። ከፍተኛ ስራ አለ። አንዳንዴ ከሜዳ ጋር ምንም ተያይዘው ችግሮች ሊኖሩ ይችላሉ። ያን ችግር ለመቅረፍ እየሮጡ ያሉበት ነገር አለ። ግን እንደ ስፖርት ቤተሰብ፣ እንደ ፌዴሬሽን፣ እንደ ሊግ ካምፓኒ ደግሞ ተቀናጅታ አንዳንዶቹን እኮ እየደገፍክም ነው ውድድሮች። ምክንያቱም ከእግር ኳሱ የሚያተርፈው ነገር ብዙ ስለሆነ አይደል? አንዳንዶቹን እየደገፍክም የሚስተካከለውን ነገር ማስተካከል። አሁን እኮ እነ ድሬዳዋ ስቴዲየምንም ምናምንም ብትወስድ ሐዋሳ ስቴዲየም ብትወስድ እኮ ሁሉም ነገር ያሟሉ ናቸው እንዴ? ፕሪሚየር ሊጉን ለማካሄድ አይደለም። ከነ ችግሮቹ አይደለ እየሄድን ያለ ነው። ስለዚህ እዚህ ጋርም ከነ ችግሮቹ የምንሄድባቸው እንደ ተጨባጭ ሁኔታዎቻችን አሉ። ስለዚህ እንደዛ ደግፈን እግር ኳሱ በመላው ኢትዮጵያ እንዴት ይደረግ? እዚህ ላይ ምን እንስራ? የስፖርት ቤተሰቡ ምን ይስራ? አሁን አዲስ አበባ ላይ ይደረግ ሲጀመር አዲስ አበባ ላይ አይደረግም። አዲስ አበባ ላይ ለማድረግም እኮ የተነሱ ጥያቄዎች አሉ አይደል? እነዛ ጥያቄዎች ተመልሰዋል። ባለፈው ከጸጥታ ጋር ተያይዞ ክለቦች የት አስተማሩ? ምን ስራ ተሰርቷል? የአዲስ አበባ
ከተማም እኮ አስተዳደርም ያነሳቸው ጥያቄዎች መሟላት አለባቸው ያላቸው ነገሮች አሉ። እነዛ ምንድን ነው የተሟሉት? ክለቦች የቤት ስራቸውን እኮ ገና አልሰሩ። ስለዚህ አዲስ አበባ ላይ ብቻ ሳይሆን በተመሳሳይ ሌሎች ከተሞች ላይም ሌሎች ክልሎች ላይም ውድድሮቹ ወደ ሜዳቸው እንዲመለሱ ከሜዳ ጥራት ጋር ከጸጥታ ጋር ከምናምን ጋር ተያይዞ ስራዎች በአግባቡ በተደራጀ በተቀናጀ መልኩ መሰራት አለበት። ለአሁን ብቻ አይደለም፣ በዘላቂነት ይሄ ስራ መሰራት አለበት። ነገ ሰላም ይመለሳል፣ ሀገራችን በሁሉ ነገር ምቹ ትሆናለች። ነገር ግን ያን ጊዜ ደግሞ የሚኖረው የስፖርት አስተሳሰብ አመለካከት ሰላማዊ መሆን አለበት። ለዛ አሁን ጥሩ አጋጣሚ ተፈጥሯል፣ ታግዷል። በዚህ አጋጣሚ ላይ ማስተማር፣ ማሳወቅ፣ ስፖርቱን ከፖለቲካ ስፖርቱን ከዘር ስፖርቱን ከሃይማኖት የመለየት ሰፊ ስራ ፌዴሬሽኑን ሊግ ካምፓኒውን መስራት አለባቸው። ያንን በማድረግ ፍትሐዊነት ሁሉ ጋር ለምን አዲስ አበባ ብቻ? ሁሉም ከተሞች ላይ እግር ኳስ እንደዚህ ነው። ከተማ ምናምን የምትመርጥበት አይደለም። ሁሉም በፍትሐዊነት የሚተዳደርበት ነው ስፖርት። ስለዚህ እንዲመለስ ጥረት ማድረግ ያለብን ሁሉም ከተሞች ላይ እንደ ሊግ ካምፓኒ እንደ ፌዴሬሽኑ ማድረግ ያለበት ይሄ ነው እንጂ አዲስ አበባ ላይ ብቻ ስላለ ነገር መወያየት የለብን። ከተሞቹ ላይ ፊፋ እኮ አንድ የሚያደርገው ነገር አለ። ስፖርት በተለያየ በጦርነት ውስጥም በምን ውስጥም ሁን ከአቅም በላይ የሆነ ነገር እስካላመጣ ድረስ ውድድር ሜዳ ላይ እንዲደረግ ነው የሚፈልግ። በዝግ ስቴዲየም ሊሆን ይችላል፣ በምናምን አድርገህ ሜዳ ላይ ጨዋታዎችን አድርግ። የግብፅ ሊግ እኮ በተለያዩ ምክንያቶች ህዝቡ ሜዳ ሳይገባ በባዶ ስንት ጊዜ ተካሂዷል፣ ከጸጥታ ጋር በተያያዘ ችግር እና እኛም ሀገር ውድድሮቹ ቲሞቹ የከተሞቹ እስከሆኑ ድረስ እዛ ድረስ ልንሄድ የምንችልባቸው እንትናል እና ዞሮ ዞሮ ፍትሐዊነት፣ ግልጽነት ይጎለዋል። አሁንም አዲስ አበባ ላይ ብቻ ለማድረግ የሚደረግ ጥረት አለ። ያ ጥረት እኔ ፍትሐዊ ነው ግልጽ ነው አይደለም እና ከተደረገ ሁሉ ጋም እንዴት ይደረግ እንዴት ወደ ሁሉ ጋም እንመልስ የሚለው ነገር ይሄ በዘመቻ የምትሰራው ስራም አይደለም። በጥናት በደንብ በተደራጀ መልኩ ነው መሰራት ያለበት። ከስፖርታዊ ጨዋነት አንጻር፣ ከሜዳ ጥራት አንጻር፣ ከብዙ ነገሮች አንጻር ከደጋፊውን ወደ ሜዳ ከመመለስ አኳል የእግር ኳስን ስፖርት ቤተሰብ ዛሬ ላይ እንደ ቀልድ የበተንከውን ነገ መሰብሰብ ሊከብድ ይችላል አይደል? ሊከብድ ይችላል። ስንት አረቡ ዓለም ላይ ስትሄድ እኮ በቃ የገንዘቡ ሁሉ መሰረተ ልማቱ እያለ የተመልካች ያለ አይደል የሚባለው። ኢትዮጵያም እንደዛ እንዳይገጥማት መጠንቀቅ ያስፈልጋል። ስለዚህ ስፖርቱን ከህዝብ ለይተክ ውድድር ማድረግ የጠቀመው ኢትዮጵያ ውስጥ ለአመራሩ ብቻ ነው፣ ለእግር ኳሳችን አልጠቀምም። ስለዚህ አሁን የሚወጣው ፎርማት እግር ኳሳችንን አይጠቅምም፣ ከምንም በላይ እሱ ይጎዳናል እና ያ ነገር መደረግ አለበት ለማለት ነው። ሁሌ ውዝግብ ንትርክ ያለበት ጉዳይ አጀንዳ ከመፍጠር መጠንቀቅ መታቀብ ብንለምድ መልካም ነው። እኛም እዚህ ጋር መተን ጥሩ ነገሮች ብናወራ፣ ደስ የሚል ነገሮች ብናወራ፣ ስለ ሰዎች የሚያስተምር ነገር ብናወራ ደስ ይለናልና እባካችሁ ተቃውሞ ቅሬታ ሁሌ እንዳናቀርብ መንገድ አትክፈቱልን ለማለት ነው። አመሰግናለሁ። ውድ ተመልካቾቻችን የ2018 የኢትዮጵያ ፕሪሚየር ሊግ የዕጣ አወጣጥ ስነ ስርዓት ዙሪያ ቆይታ ያደረግንበት የዛሬው የብስራት ፕሮግራማችን የተከታተላችሁትን ይመስል ነበረ። ፕሮግራም አዘጋጅቶ ወደ እናንተ በማድረሱ መላኩ ወልደሰንበትና እኔ አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን አብረናችሁ ቆይታ አደረግን። ያላችሁን ሀሳብ አስተያየት በኮሜንት ሴክሽን ላይ አካፍሉን። መልካም በዓል፣ ሰናይ ጊዜን ተመኘ።